ወደፊት ምንድነው ታዲያ የምታስበው? ወደፊት አሁን እየተገለጸልኝ ነው በጣም አዲሱን ጄኔሬሽን በመንፈሳዊ ደረጃ ወደፊት እያሳየሁት እንደሆነ መንገዱን እየተሰማኝ ነው ያለው። ስራዬ ካሁን በኋላ መንፈሳዊ ነው። እግዚአብሔር ምላሴ ላይ ነው የሚያድረው፣ ልቤ ላይ አድሮ መልእክት ይነግረኛል። ፍቅርን መስበክ እፈልጋለሁ፣ አንድነትን፣ በራስ መተማመንን፣ ስኬትን፣ ለዓላማ መቆምን፣ ለዛ በቃ መነሳት እፈልጋለሁ። እሱ ነው ዓላማዬ ብዬ ነው የማስበው። እኔ ሰዎችን ማዝናናትም ደስ ይለኛል። ያው መምከር ብቻ ሳልሆን እኔ መዝናናትም በቃ ራሴ ነኝ። በቃ ኢንተርቴይንመንትም ነኝ። አዶናይ ሁሉም ነገር ነው። አንድ መንገድ ብቻ አይደለም የሚመራው። የፈለኩትን መንገድ መርጬ ሰው እስካልጎዳው ድረስ ትልቅ ደረጃ መድረስ እፈልጋለሁ። በመንፈሳዊ ደረጃም በዓለማዊ ደረጃም ሁሉም አመጣጥኝ ማለት አሁን በቃ በእግዚአብሔር ያለኝ እምነት ከራሴ በላይ ነው። ከራሴ አልፎ ሰዎችም ላይ እያየሁት ነው። እግዚአብሔር መንገዴ ላይ እያየሁት ነው። በየሰከንዱ የሚያስተካክልልኝ ነገር አለና ተአምሩን ኦልሬዲ አይቻለሁ። ብዙ ሰዎች እንድፈራ ይመክሩኛል። ተጠንቀቅ፣ እንደዚህ ብትሆንስ፣ እንደዛ ብትሆንስ። ይህ ሁሉ ያመቻቸልኝ እግዚአብሔር ራሱ እጄን ይዞ ወደ ዓላማዬ እንደሚያደርሰኝ እርግጠኛ ነኝ። ሴጣን ድሮን የለውም፣ ስናይፐር የለውም። የሴጣን ትልቁ መሳሪያ ፍርሃት ነው። ፍርሃት ደግሞ ክሪፕል ያደርጋል። 2 ሜትር ቁመት ይዘህ ግን ሽባ ነህ፣ አትሄድም። ብዙ ገንዘብ አለህ፣ አትጀምር። አገር የሚቀይር ትልቅ ኤነርጂ ያለ አንተ ውስጥ አትሞክርም። ፍርሃት መጥቶ እንዳትሞክር ይላል። ፍርሃትን መዋጋት ያስፈልጋል። ፍርሃትን የምንዋጋበት የመጀመሪያው መንገድ በቃል ነው። መዝሙረ ዳዊት ምዕራፍ 118 ቁጥር 6 ላይ እግዚአብሔር ረዳቴ ነው አልፈራም፣ ሰው ምን ያደርገኝ። ይሄንን ወርድ ነው አንተ ስግጥ ፍምስ ውስጥ ያስተማርከው። እንደዚህ ሰዎች ደፍሮ እንዲወጡ በእኔ መናጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸ። እንደውም አንተ አሁን መሰገጥ ነው ያልከው አለ፣ መሰጋገጥ ነው ያለ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብን። አዲስ ቃል እየጠበቁ ነው አሁን እንግዲህ። ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን 3 ነው የሚረግጠው። በደንብ መድረስ አለም። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በ100 ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። አዶናይ የሚያስተምረው ትምህርት ሀገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት። ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት ትምህርት ሚኒስቴር መንግስት ስላለ ሀሳብ መቀየር የለብን። ሰገጥ ፈምስ ብራዚል ገብቷል። ይህ የ15 ዓመት ህጻን ልጅ ያደረገው ነገር ዓለም እየተነጋገረበት ይገኛል። ታሪኩ እንዲህ ነው። ይህ 15 ዓመት ህጻን ልጅ 18 ሰዓት በባስ ተጉዞ እንግዲህ ስታዲየም ይደርሳል ጨዋታውን ለመዘገብ ፓልሜራስ ከፊላሚንጎ የነበረውን እንግዲህ የዋንጫ ጨዋታን ለመዘገብ። ነገር ግን ወደ ስታዲየም አላስገባም ወይም ደግሞ አትገባም አሉት። እንዲሁ ደግሞ ትኬትም የሚሰጠው አካል አላገኘም። ምንም እንኳን ስታዲየም ገብቶ የመዘገብ ፍላጎቱ ባይሳካም ተስፋ አልቆረጠም። እንግዲህ ከስታዲየሙ በር ወደ ቤት አልተመለሰም። ቀጥታ እንግዲህ አጋጣሚ ሆኖ እንግዲህ ስታዲየሙ ወይም ደግሞ ይህ ስታዲየም የተሰራበት እንግዲህ ተራራማ ቦታ አካባቢ ነውና ወደ ተራራማ ቦታ ወይም ደግሞ እንግዲህ ከፍ ብሎ ስታዲየሙ ወደሚታይበት ጨዋታ ወደሚታይበት ቦታ ላይ ሱፉን ለብሶ እንግዲህ እንደምትመለከቱት ይወጣል። እዚህ ተራራ ላይ ወጥቶ ቀጥታ በስልኩ ላይቭ ስትሪም ወይም ደግሞ በስልኩ እንግዲህ ዙም አድርጎ ቀጥታ ጨዋታውን ላይቭ ስትሪም ማድረግ ጀመረ። በዚህም ላይቭ ስትሪም ላይ እንግዲህ በሚገርም ሁኔታ 47,000 ሰው እንግዲህ ይህን ጨዋታ ሲመለከት ነበረ። እንዲሁ ደግሞ ወደ 10 ሚሊዮን በላይ እንግዲህ ላይክ ነበረው ቀጥታ ላይቭ ስትሪም በሚያደርግበት ጊዜ። በስተመጨረሻ ግን የ15 ዓመት ህጻን ልጅ እንግዲህ ይህ ሁሉ ልፋቱ በሶሻል ሚዲያ ከታየ በኋላ አሁን እንግዲህ በብራዚል ሊግ ላይ
ላይ ኮሜንታተር እንዲሆንና የተለያዩ እንግዲህ መረጃዎችን እዛው ከስታዲየም እንዲለቅ እንደምትመለከቱት አሁን ተፈቅዶለታል። እየገባ አሁን እንግዲህ የሚወደውን እንግዲህ ዘገባ እያካሄደ ነው የሚገኘው። የምትፈልጉት ነገር እንዲሳካ የቱን የሚያህል ፈተና ቢኖር ፈተናውን ማለፍ መሻገር፣ እንዲሁ ደግሞ መሰገጥ ይኖርባቸዋል። ከዚህ ከ15 ዓመት ህጻን ልጅ እንግዲህ የምንማረው ይህ ነው። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እንዲሁ ደግሞ ህይወቱን ለማሸነፍ ለሚታገለው ጓደኞቻችሁ ሜንሽን በማድረግ ይህን ቪዲዮ እንግዲህ በርታ በሉት። ፎሎ፣ ሪፖስት፣ ኮፒ ሊንክ ማድረጋችሁ እንዳይረሳ።